እና ዊናንም ልነግረው ስሞክር እንዳጋጣሚ ዊና ደግሞ አመመውና እንዴት እንደምነግረው ራሱ ጨነቀኝ። ያ ነገር ምናምን ብሎላ ከካሜራ ጀርባ ሲጠይቀኝ ምን ልበለው የኔ ቅድ ነው ምናምን ለማለት ራሱ በጣም ከበደኝና ቤተሰቦች ዛሬ እና ነግረኸዋል እንዴ? አዎ ግን መቼም የመምጣት አቅም የለውም አይደል? ግን ደውዬለታለሁ እመጣለሁ ብሎኛል። ግን አሞታል። እሺ ከሱ ጋር ከሆነ ወይኔ ጉዴ ነው ዊና መጣ። ወይኔ ጉዴ ነው። ሚኮ እንዳትነግረው እንዳትነግረው ምንም ነገር አታውቅም። እሺ ሚኮ በማረኝ። ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገነው በጣም ደህና ነን። እናንተም በያላችሁበት ሰላማችሁን ያብዛልን። ደህና ናችሁ ብለን እናስባለን። ትንሽ ከቪዲዮ ራቅ አለን። ከመጣን በቪዲዮ ቆየን። ትንሽ ያው ዊናን አሞት ስለነበረ ቪዲዮ መስራትም መምጣትም አልቻልንም ነበርና ጥሩ ሁኔታ ላይ ስላልነበረ ነው መምጣት ያልቻልነው። ዛሬ እንግዲህ መጥቻለሁ። እኔ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ ሼር እያረጋችሁ ቪዲዮን እስከ መጨረሻ ድረስ ከኛ ጋር አብራችሁ ሁኑ እስከ ቪዲዮ መጨረሻ ድረስ እና ቤተሰቦች ምንድነው ያው ባለፈው የተፈጠረውን ነገር አይታችኋል። ማለት አንድ እህታችን ከሚኪ ነው ያረገዝኩትኝ ብላ ዊናና ሚኪ በጣም ከፍተኛ ጸብ ውስጥ ገብተው ነበርና በዛ መሃል ነው እንዳጋጣሚ ዊና ያመመው። ነገሩንም ሳንቋጫው ምንም ሳንለው ታመመና ወደ ቪዲዮም አልመጣንምና ዛሬ ያጣሁትኝ ቤተሰቦች እንደማትናደዱብኝ ተስፋ አደርጋለሁ። ምንድነው ሚኪም ዊናም ማያውቁም። ልጅቷን እኔ ነኝ ማቃት። ያው ከሚኪ ጋር ይተዋወቃሉ። እንዳጋጣሚ ከሚኪ ጋር ማለት ሚኪና ልጅቷ ይተዋወቃሉ። ከዛ የሆነ ቀን አብረው ምናምን አግኝቻቸው ልጅቷን በዛ አጋጣሚ ነው የተዋወቅኳት። ኖርማል ፍሬንዱ ናት፣ ቤስት ፍሬንድ ናቸው። ከዛ ያለፈ ምንም ግንኙነት የላቸውምና አሁን ራሱ ደውዬላት ነው ብያት በጣም ስትቆይብኝ ነው ቪዲዮ የጀመርኩት ማለት ነው። ቆየሁ በቃ በጣም እየጠበቅኳት እሷን ረጅም ሰዓት ቆየሁኝና ምንድነው እቅዱ የኔ ነው ማለት ያው እነሱ ምንም ያውቁት ነገር የለም። እኔ ልጅቷን አናግሬያት ነው ማለት ነው እንደዚህ እንድትፈልጊ ነው ምናምን ብያት እኔ ነኝ እቅዱን ያቀድኩት የነበረው። ያው ማለት እናንተስ ምን አይነት አመለካከት ይኖራችኋል? እና ደግሞ በቃ አንዳንዴ የሆነ ነገር እውነታው ማጋ እንዳለ ለሳናቅ ለመፍረድ ራሱ በጣም እንቸገራለን። ማ ትክክል ይሁን ማውሸት ማለት ማ ትክክል አይሁን ለማወቅ ምናምን በጣም ነው የምንቸገረውና አሁን ማለት እኔ ራሴ ሁለት ነገር ነበር እንትን እያልኩ የነበረው እያዩ ነው የነበረው ማለት ነው። ማለት የዊናንም የሚኪንም ማለት የነበራቸውን ነገር ሚኪም የነበረውን መልስ ዊናም ጋር የነበረውን ነገር እያየሁኝ በጣም እንትን እያልኩ ነበርና ማለት ዊናም እውነት አለው ሚኪም እውነት አለው ግን አለማውራት እና አንዳንዴ ነገራቶችን ተረጋግቶ እንትን አለ ማለት ከብዙ እውነት ከሚመስል ነገር ጀርባ ውሸትም ሊኖር እንደሚችል ማወቅ አለብንና ቤተሰቦች እኔ በራሴ እንትን ብዬበታለሁ ማለት መማር ያለብኝ ነገርም ተምሬበታለሁና አንዳንዴ የሆነ ሰው የሆነ ነገር መጥቶ ስለተናገረ እንዲህ ነው ብሎ ስላለ ትክክል ሊሆን አይችልም። የሆነ ሰው ደግሞ ስላልተናገረ የሆነ የሚረዳው ሰው ስለሌለም ደግሞ ትክክል አይደለም ብሎ ማለት አይቻልም። ስለዚህ ማንም ሰው ላይ መፍረድ አንችልም። ማን ትክክል ይሁን ማን ትክክል አይሁን ማወቅ አንችልምና እቅዱ የኔ ነበረ። ያ ሁሉ ነገር ያቀድኩት ግን እኔ ሳላስበው ነገሩ ሰፋ። እኔ እንደዚህ ሰፋል ብዬ አስቤ አልነበረም። እና ዊናንም ልነግረው ስሞክር እንዳጋጣሚ ዊና ደግሞ አመመውና እንዴት እንደምነግረው ራሱ ጨነቀኝ። ያ ነገር ምናምን ብሎላ ከካሜራ ጀርባ ሲጠይቀኝ ምን ልበለው የኔ ቅድ ነው ምናምን ለማለት ራሱ በጣም ከበደኝና ቤተሰቦች ዛሬ እናንተ እንደምታግዙኝ ባለሙሉ ተስፈኛ ነኝ። ድራማ ነው እንዴ የምትሰሩት ምናምን ብላችሁ ጠይቃችሁ ነበር። ድራማ አይደለም የኔ ቅድ ነው። ያው ድራማ ነው ግን ያው የኔ ቅድ ነው እና ቤተሰቦች ጫነቀኝ ለዊና እንዴት እንደምነግረው ስላመመው ማለት ነው። እናንተ ደግሞ ያው ትረዱኛላችሁ ታግዙኛላችሁ ብዬ አስባለሁ። በቃ ከጎንሽ ነን ያለ ነው ብቻ በሉኝና ያው ዊና እንኳን ትንሽ ስላመመው ይመጣም አይመስለኝም። ያው ከቪዲዮም ስለጠፋን ያለው ነገር እየሰፋ ስለሆነ ከመስፋቱ በፊት እኔ ያው ለሚኪም ስለማያም ለሱ ራሱ ብብዳ ሆኖበታልና ያው በቃ እኔ እዚህ ጋር እንትን ልበል ብዬ ነው ልጨርሰው ብዬ ነውና ዊና መምጣት አይችልም ስላመመው ያው
በጣም አሞታልና ከቤት መውጣት የምችልም አይመስለኝም። ጥሩ ሁኔታ ላይ አይደለም ያለውና ያው ያለሱ ቪዲዮ መስራት የእውነት እኔ ደስ አይለኝም። በጣም ነው የሚከፋኝ። ትላንትም ከትላንት ወደ ምናምንም ያልመጣሁትኝ ያለሱ ቪዲዮ መስራት ስለማልፈልግ ነው። በቃ የእውነት ይከፋኛል። በቃ እሱ የሌለበት መስራትና ያው ዛሬ ግን መስራት አለብኝ፣ መምጣት አለብኝ። እውነታውን ደግሞ መናገር አለብኝ። እንዴ ራሴ ባመጣሁት ሐሳብ እኮ እኔ ራሴ ሐሳብ ውስጥ ገባው። በስማም እንዴት ልሆን ነው እያልኩኝ በቃ ተጨነኩኝና ስለዚህ ራሴ ያመጣሁትን ሐሳብ ደግሞ ራሴ ሪስኩን ወስጄ መፍትሄ ማምጣት አለብኝና ለሚኪም ነገር አለብኝ። ያው እሷ ደግሞ በጣም ቆየች። እግዚአብሔርን መች ነው እሷን ራሱ መጠበቅ ከጀመርኩኝና ደርሻለሁ ብላኛለች። እሷ ስትመጣ ደግሞ ሞር በደንብ ሁሉን ነገር እናወራለን ማለት ነው። እና ቤተሰቦቼ በጣም በቃ ረጅም ሰዓት ሆነኝ በጥበቃ ለሚኮ ደወልኩለት። እሱ ራሱ እንትን ነው ርቋል በጣም ማለት ቆየ፣ በጣም ቆየ ከደወልኩለትኝና ደርሳለች መሰለኝ። ዮርዲ እንዴት ነሽ? በጣም ስማ ሰራኩ ይያል ተመቻችልኝም ይቀርሽ ነው እንዴ? አኒማ በቃ ስትቆይ በጣም ስትቆይብኝ ጊዜ ጀመርኩኝ ቪዲዮን እኮ ጀመርኩ። ነገርሻችሁ? አይ ያለውን ነገር ያው በስልክ እያወራው ነበር፣ ግን ያው መጀመሪያ ሰላም ባያቸው። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እኔ ሳልመጣ ነገረቻችሁ መሰለኝ። አዎ እኔ ነበርኩ እኮ ግን ምን እንዲህ ቆየሽብኝ እኮ ግራ ገባኝ። ባይ አትመጪኝ ከዛ በቃ ይሄ ነገር ልጀምረው ብዬ ጀመርኩትኝና ያው በኔ ሐሳብ እዚህ ውስጥ እንደገባሽ አውቃለሁና አዎ ባንቺ ሐሳብም ቢሆን ግን ዋና ታዋናይዋ እኔ ነበርኩኝ። ግን ቀድመሽ ነገርሽብኝ። ቀድሜ ነገርኩሽ፣ አገኘሁሽ። በቃ ምንም ማድረግ አይቻልም። ሁሌ አሁን እኔ ዊና ራሱ ማለት ነው ፕራንክ ለማድረግ እንደኔ ወደ ኋላ ሲልብኝ ነው ሁሌ የሚቀድመው። ከዚህ በኋላ ባለው ቀን እንቻለን። አዎ እና ያው ሚኪን ራሱ ደውዬለት እንደውሱ በቃ መጣሁኝ ምናምን ሲለኝ ወይኔ እሷ ሳትመጣ እንዳይመጣ እያልኩኝ እንዴት እንትን እንዳልኩኝ ማለት ነው። አሁንም ትነግሪውስ ላንቺ በቃ ዊና ስላመመው ዊና አይመጣም። አዎ ሚኪ ነው የሚመጣው። ያው ዊና ቪዲዮን አይቶ ሲጀመር ቪዲዮን ፖስት ከቤት አልወጣም ማለት እንዴ ዊና ይሄን ቪዲዮ ካየ በቃ እኔ የመጨረሻዬ ነው። ቤተሰቦች በእኔ ስም ይቅርታ ጠይቁልኝ። አይ ሚኪ ስለ ትንሽ ይኸውልሽ ሚኪ ይረዳኛል። የእውነት ሚኪ ይረዳኛል። እዚህ ጋር ግን እኔ የሚለቀን አይመስለኝም። አይ ከችግር ካንቺ ጋር ከተጣላችሁ እኔ አስታርቅሻለሁ ከሚኪ ጋር፣ አንቺ ደግሞ ከዊና ጋር ታስታርቂኛለሽ። ቤተሰቦቼ ሽማግሌ ናቸው። መፍረድ አይቻልም። ጥፋተኞቹ እያስረውን ፍርድ አንፈልግም። አዎ እና ዊና አይመጣም። ለሚኪ እንነግረዋለን። ከዛ በኋላ ሚኪ ደግሞ ሄዶ ለዊና ነግሮልኝ ማለት ነው ካሳመነው በኋላ ነው ምኑን አሁን እሱ ለዊና ሄዶ ይነግረዋል እኮ። ኦኬ በጣም አሞታል ማለት ነው ዊና? አዎ በጣም ታሟል። በጣም ስላመመው መምጣት አይችልም። እንዴ እኔ እኮ ትላንት ምናምን ነበር እንድንናገር ያሰብኩት የነበረው፣ ግን ያው እሱ በጣም ስላመመው ትላንትና ሊሆን አልቻለም እና ዛሬ ጉድ ነው ዘንድሮ። በቃ እንግዲህ በእኔ ግን የሚጨክን አይመስለኝም። እኔን አጣልተሽ ደግሞ በእኔ የሚጨክን አይመስለኝም። ግን እኔ አሁን ሚኪ መጀመሪያ ሲመጣ ማለት ነው እመን ነው ብለው ትንሽ እንደዛ ነው እንጂ ቶሎማ ከነገርኩ ደስ አይልም። ሚኮ እዚህ ጋር ነን፣ እዚህ ጋር ወይኔ ወርዲ። እኔ እኮ ድጋሚ ከዛኛው ስህተታችን ማንማረው ነገር ድጋሚ ሌላ ስህተት ማድረግ ይቻላል። ሚኮ መጣው ብለህ እኮ በጣም ረጅም ሰዓት አስጠበቅከን። የሆነ ቦታ ሄጄ በሰላም ነው እና ነግረኸዋል እንዴ? አዎ ግን መቼም የመምጣት አቅም የለውም አይደል? ግን ደውዬለታለሁ እመጣለሁ ብሎኛል፣ ግን አሞታል። አይ መቶ ጉድ እንዳይሰራኝ፣ ምክንያቱም ያው እሱ እንትን ያላለበት ስለሆነ አሁን ዮርዲ ቀልዱ ነው እንቀጥል የባለፈው ነገር እኔ በጣም ጨንቆኛል። አሁን ዛሬ ዊና ስላመመው መምጣት አይችልምና እመን እያልኩኝ አሁን ሁሉንም ነገር ከሷ ተረድቻለሁ። እመን እኔ እኮ አሁን በፊት እንፍታው ብዬ ነው እንጂ ወደ ቤተሰቦቼ ብወስደው
እኔን የሚያረጉኝን ነገር ያረጉኝና አንተም በምታምንበት መንገድ ያሳምኑሃል። የት ቤተሰብ ጋር የት ነው የምትሄጂው? እኔ ቤተሰብ ጋር ነው ታዲያ። እኔ ያላረኩትን ነገር እንዴት ነው አሁን ፕሊዝ እንኳን እኔ ዮርዲ ትረዳኛለች ብዬ ነበር ግን ዊናም እንኳን አይ ሚኪ እመን እኔ ያላረኩትን ነገር ነው። አይ እመን አይ ሲጀመር ማለት ነው በቃ ምንም አሁን መረጃዎቹ እንደማያቸው ሁሉም ነገር እንደማያቸው ከሆኑ አንተ በቃ አንተ ነህ በቃ። ስለዚህ አምና ተቀበል። አሁን እኔ ቤት ሄጄ መናገር አልችልም። አሁን ለዊና እኔ አሳምኘዋለሁ ብዬ ነው እንደውዬም ነገር አይደለም እኔ ባረገው አርጌያለሁ ብዬ እናገራለሁ ግን ይሄ ነገር እርግጠኛ ነኝ አላረኩትም። እርግጠኛ ነህ? እርግጠኛ። እሺ ሌላ ነገር ውስጥ ገብተን በኋላ ማመንህ አይቀርም። የዛኔ ግን በኋላ አሁን ዊናንም ሁላችንንም ሌላ እንትን ውስጥ ነው የምትገባው። እኔ በራሴ እርግጠኛ ነኝ። ኧረ ተወበና ዊና እንኳን ሊረዳኝ አልቻለም እኮ እኔ እንደውም እሱ በደንብ እንትና አትራክት አድርጎ እኔ ከእንትን ይላል ብዬ ነበር ግን ዊናም ሊረዳኝ አልቻለም። እኔ እርግጠኛ ነኝ ግን እኔ ግን ሚኮ አሁን እኔ የመጣሁትኝ ዛሬ ያምናል ብዬ ነው ይዘት የመጣሁትኝ ያምናል ይቀበላል ብዬ ነው ይዘት የመጣሁትኝ። ስለዚህ እመንና ተቀበላት። እኔ ምንም ማምነው ነገር የለም። እኔ እስከመች ሁሌም እንደዚህ ድርቅ የምትል ነው እንደሚመስል? አንድ ቀን እኮ ታምናለህ። አይ ችግር የለም ወይ ካልሆነ እኔ ሚኪን ወክዬ በሚኪ በኩል ሽማግሌ መላክ አለ። አረ ምንም ማለት ሽማግሌ መላክ ምናምን አያስፈልግም። አንደኛ እኔ አላረኩም በቃ እኔ አሁን እርግጠኛ ነኝ። አሁን እንደዚህ ነው ነገር ደግሞ በእንደዚህ ነው ጉዳይ አሁን እንትን ልል አልችልም። ስለዚህ እኔ እርግጠኛ ነኝ እንደዚህ ነው ነገር አላረኩም በቃ ሚኩ ጀስት ከመጀመሪያ ቀን ካፌ ተረጋግቼ አይ በቃ እኔ ልሂድላችሁና ምናልባት አሁን የኔ መኖር ካሜራ መኖር ምናምን ከሆነ በደንብ እንዳታወሩ ያረጋችሁ በቃ አውሩና አይደለም። አሁን እኔ በቃ እርግጠኛ ነኝ እኔ በራሴ እርግጠኛ ስለሆንኩ ነው ይሄን ነገር አላረኩም። እኔ ማንንም ሊሰማኝ አልቻለም። በቃ ቢያንስ አንቺ ልትረጂ አይ በቃ እኔ ልሂድና ተረጋግቼ ስላወራሁ ምናምን ማለት እንደዚህ ተረጋግተሽ ስላወራሽ ምናምን ሳይሆን በቃ እኔ እርግጠኛ ነኝ ለእንደዚህ ነው ነገር ሁሉ አልደረስንም እኔ ነው እንጂ ማለት ነው። ታው ሚኪ እመን ጌታ እመን አሁን ሌላ ነገር ውስጥ ሳንገባ ብታምን እሷን ደግፌ ሳይሆን እኔ እንደ ሴት ነኝና ሁሉ ነገር ከሷ ስሰማ ምን ስል ያው ትክክል እንደሆነችም ብዙ ነገር ተረዳሁ። በቃ ማገናዘብ አለ ለሁለት ቢያንስ እኔንም መረዳት አለብኝ። እኔ ያላረኩትን ነገር ሚኪ ግን በቃ አታምንም። ምን ብዬ ነው እኔ እኮ ቤስት ፍሬንድ ያንተስ ባይሆን አታምንም። ቤስት ፍሬንድ አለ የሌላ ሰው ቢሆን ሳታም እኔ ቤስት ፍሬንድ ስለሆንኩኝ እኮ ምን ችግር አለ? አሁን ብታመን ራሱ የሌላ ሰው ነው ጭቅላት አይቀር ወንድሜ ምን ይቅር በለኝ ምን እየቀለድኩ ነው እንዳትወርድ ጌታ አይ ቢኖር ደስ ይልሃል። እየቀለደስ አይ ቀልድ ሆኖ በስልሽ በእንደዚህ ነገር አይቀልድም። እኔ አሁን ምን ይገለኛል? ቀልድ አይደለም ግን የኔ ሀሳብ አይደል የሷን በየስ ምን መግቢያን ታይዋለ የሷ ሀሳብ ነው። በጌታ ይኸውልህ እንደዚህ ነገር ይደብራል። እኔ አሁን ምን ከሰማ ይገለኛል። እሱም ሳይሆን እኔ ራሱ በጣም ተናድጃለሁ። የምሬ ነው። እኔ አልባራ ልክ ነህ። እኔ እኮ ላንተ ራሱ አሁን ዊና ራሱ እኔ ላይ እኮ ሌላ ነገር ነው እንትን ያለው ግን በእንደዚህ መልኩ ደግሞ እንደዚህ ላይ ነገር ማድረግ አልነበረብሽ። እሺ ይቅር በላ እሺ ይቃል ይደብራል አይደል? ከማይ በቃ ይቅርታ አድርግልና አሁን እኮ ያንተ ነው እንጂ አሁን አንተ ተቀደናለህ ብለህ አንተ ዊና እኮ አለ እኔ እኮ አንተ ተቀደናለህ በእንደዚህ ነገር ይቀላል። ልክ ነህ ጌታ እኔ ነኝ ባለጌው ልክ ነኝ እውነት አይደለም። እኔ አሁን እኮ አንዴ ከጀመርኩት በኋላ እውነት እንዴት አድርጌ እንደምነግርህ ነው አይደለም። እኔ አሁን ምን ያህል ቴንሽን ውስጥ እንደገባው ብዙ አይነት ጭንቀት ውስጥ ገብቼ የሆነ ነገር ቡንስ ልክ ነህ አይደለም። እንደዚህ አትበል በጌታ እንደዚህ አትበል በጌታ ሌሉ ደቅግርህ እንደዛ ሳይሆን እሺ በቃ ተረዳን እኮ ሚኪ ይቅርታ አድርግልኝ። እኔ ዮርዲ ብዙ ነገር ማለት ነው በቃ ጭንቅላቴ ላይ ያሰቡት ነገር በጣም ያስጠላ ነገር ነው እኮ። እንዴት በእንደዚህ ነገር ቀልዳችሁ ነው ይቅርታ ማድረግላችሁ? እሺ ይቅርታ አድርጉልኝ ደግሞ ትላላችሁ። በጣም ላይ ያስደብራችሁ ጌታ እኮ በቃ አስደብረናል። ለምንድን ነው እንደዚህ ነገር እኮ ታዲያ ምን ሌላ እንደዚህ ነው ገና አሁን ዊና እኮ መጥቶ ለሱ ራሱ በጣም ፈርቶ ቢሆንም በቃ ለኔ ማሰብ ነበረብሽ። ግን እንደዚህ ሚኪያስ አሁን እንደዚህ ላይ ነገር እኔ እንደማላረግ ራሴን አውቃለሁ። ግን አንቺ ደግሞ ባሁን ይበልጥ እንደዚህ ይወርድ ደግሞ ስታደርጊኝ በጣም ከበደኝ። በቃ አሁን ደግሞ እንደዚህ ነው ብለሽ ሲነግሪኝ በጣም ነው የተናደድኩብሽ። ጌታ ደግሞ ይቅርታ አድርግልኝ ሲኝ እሺ ይቅርታ እና ታዲያ ይቅርታ ሳታደርግልኝ መቼስ ምንድነው አንተ ይቅርታ ሳታደርግልኝ እናትሽ ተይኝ እኮ አሁን ይቅርታ በእንደዚህ ላይ ቀልድ አይቀልድም። እሺ አይቀልድም። እሺ እኛንን እኮ ጥፋተኞቹ ብለን ነው አይደል አንተን ይቅርታ ይጠይቅ ቢሆንም በቃ በእንደዚህ
ልክ ነህ። እኔ እኮ ማድረግ አልነበረም ግን ደግሞ ነበር በእንደዚህ ነው እኔ ስለማከብርሽ ነው አንቺ እንደዚህ የምታረጊ አይደለም ማበቃ ሚኮ እውነት በጣም ይቅርታ የምሬ ነው በጣም ነው አይ በጣም ነው ያስደበረችኝ የምሬ ነው ልክ አሁን ይልክ በዚህ ምክንያት አንደኛ ከሷም ጋር ካላችሁ ጥሩ ጓደኝነት እንትን ማለት የለባችሁም መጣላት የለባችሁም ስልክ በቃ እሺ ይቅርታ አሁን ተሳስተናል አሁን እኮ ገና አንተ ትቀለናለህ ብለን ነው እንጂ ላንተ የነገርን ገና ቪና አለ ለቪና ይወጥ እንዴት አድርገህ አስረዳኸኝ እኔንስ ቢሆን እንደዚህ በቀላሉ አይፈታኝ አይደለም ይቅርታ የሚደረግ ብዙ ነገር አለ ግን እንደዚህ ነው ለምን ታረጋላችሁ ነው በቃ እኛ እኮ ገና ቪና ጋር ልክ ነው አንተ ትረዳናለህ ብለን ነው እኮ ከቪና በፊት አንተን የምንናገር እኔ እኮ ቪናም እኮ ሊያምነኝ አልቻለም ነበር ያው ግን እናንተ ሻው እኮ ይቅርታ አድርግልኝ ምንድነው ይቅርታ ማድረግላችሁ እንደዚህ አይነት ስራ ሰርታችሁ እሺ ይቅርታ ሳታደርግልኝ ትቆያለህ ከዮርዲስ ጋር ከኔስ ጋር ተጣልተ መቆየት ይችላል አይደለም እንደዚህ ዮርዲ እኔስ ተይ ግን እኔ እንደዚህ ነው ነገር በቃ አልጠብቃትም ነበር በጣም ስለማከብራት በእንደዚህ ነው ጉዳይ ይሄ ደግሞ በቃ ከባድ እንደዚህ ነው ነገር አይደረግም የምሬ ነው እሺ በቃ እኔንም ከዊና ማጣልታችሁኝ እሺ ከሱ ጋር እኮ ወይኔ ዊና መጣ ወይኔ ጉዴ ሚኮ እንዳትነግረው ምንም ነገር አታውቅም እሺ ሚኮ በማረኝ መውጣት አለበት የኔ ፍቅር አማህለንዴ መድኃኒት አለብኝ ለምን መጣህ እሺ መድኃኒት አለብኝ አዎ እኮ አውቃለሁ የኔ አባት እንዴሽ ሊና ተሽሎ ነው እሺ ሐኪም ቤት እንሂድ ቆይታለሁ አዎ ሐኪም ቤት ሂዱ ወይ አብራችሁ ና በቃ ሂድ ነው ቆይ መድኃኒት አለ እንዴ አለኝ ሄዳለሁ እኮ በቃ አይ ምንም አይደለም ዝም ብለን ነው የምንከራከረው ምንድነው እንትና ዝም ብለን ነው ምን ሆነ አላንተ ምንም አይደለም ተናገር ምንድነው አልፊት ምንም ይሄን ፍቅራሙ ይላል እንዴ በቃ ና እንሂድ በቃ ምንድነው የተፈጠረው ምንም ዝም ብለን ቪዲዮ ልንሰራ ነበረ በቃ ቤተሰቦች ያው በቀጣይ ቪዲዮ እንገናኛለን ምንድነው መጀመሪያ የተፈጠረው ነገር ነው ምንድነው አንተ ፊት እንደዚህ ይቀላል ሚኪ አሁን ምንድነው የተፈጠረው ነገር ሚኪ ምን ሆነ ነው እናወራለን በቃ እኛ እናወራለን ተባባልን እንዴ ምንድነው አሁን ቪና ሞታል እንደዚህ አሁን በዚህ ሰዓት እንደዚህ ማውራት ነው የለብንም አይ ምንም ስለባለፈው ጉዳይ ያወራን ነበር አንተን ስላመመ አንተን ማስጨነቅ ስላልፈለግን ነው ሲጀምር ምንድነው እኔ አመመኝ አላመመኝ እኔ ከዚህ የሚበልጥብኝ ነገር የለም ምን ሆነ ነው አንተ እንደዚህ የተፈጠረው ነገር ንገሪኝ ምን በቃ ምንም ማለት ከባለፈው የተለየ እኮ ነገር የለም እኮ የባለፈው ነገር ምንድነው እናወራለን እኮ እናንተ ግን አሁን አይደለም እናወራው በተረጋጋ መንፈስ ሲሻለ ምናምን ነው የምናወራው እኔ እንደዛ አልጠብቅም ምንድነው የተፈጠረው ነገር ንገሪኝ እሺ በቃ እያመመ ነው እሺ አይደል አሁን የተፈጠረው ምንድነው አንተ አይ እኔ ምንም ማለት ምንድነው እያከራከራችሁ የነበረው አይ ምንም በባለፈው ጉዳይ ነው ምንድነው እንዴ የኔ ፍቅር ቪና የኔ ፍቅር ለምን ከቤት ወጣ እያመመ ነው እንዴ ቪና የኔ ፍቅር ወይ ውሃ ምናምን አምጡለት እያመመ ነው ወይ ጃኬት ወይኔ ጉዴ ነው አባቴ ለምን ወጣህ ድምጽ ሰማው ብለህ ትወጣለህ እንዴ ና ካሜራውን ተወና ወይኔ ጉዴ ነው ፓውዝ በቃ ወይኔ ትቀርጻለህ የኔ ፍቅር ወይኔ በእግዚአብሔር ወይኔ ጉዴ ነው ወይኔ ባጃጅ ጥራ ና ባጃጅ ይዘና ቶሎ በል ቪዲዮውን እንቻቆጭ